ነጋሽ ፍስሐ ይባላል። የምኖረው ኮን ወርላ ወረዳ ነው። የአካል ጉዳተኞች ማህበር ፌዴሬሽን ፕሬዝዳንት ነኝ። ዛሬ የተደረገልን በማህበራችን ውስጥ የተደረገውን ድጋፍ በጣም የተለየ ነው። በዌልቸርም በክራንችም በፒልስም የተለያዩ ድጋፎች መጥተው አካል ጉዳተኞችን ተደራሽ አድርገዋል። ወደፊትም እንደዚህ አይነት ነገር ቢቀጥል አሪፍ ነው ብዬ ነው የማስበው። ድርጅቱን ይሄን ያደረገልንን ድርጅት በማህበሩ ስም ታላቅ አክብሮት እሰጣለሁ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያን ተራድኦ ኮሚሽን በስደትና ስደት ተመላሾች ጉዳይ መምሪያ በዚህ በሰሜን ወሎ ዞን የጾታዊ ጥቃት መከላከልና ባለሙያ ሆኜ እያገለገልኩኝ እሰራለሁ ማለት ነው። ዛሬ ወደ ዋላ ወረዳ የመጣ ነው ለተለያዩ የጥቃት ተጋላጭና አጠቃላይ በተጋላጭ ማህበረሰብ ክፍሎችን ድጋፍ የሚያስፈልጋቸው የተለዩ ማህበረሰብ ክፍሎችን ለሱ ድጋፍ ለማድረግ የመጣ ነው። ምናልባት እዚህ ዋላ ወረዳ የአንደኛው ወረዳችን ነው ሰሜን ወሎ ውስጥ ካሉ ወረዳዎች። ይህም በሰሜን ወሎ ውስጥ ከሚገኙ 3 ወረዳዎች አንደኛው ዋላ ነው፣ ሁለተኛ ሀብሩና ወልዲያ ከተማ ነው። እዚህ ውስጥ እንግዲህ የምንሰራው ስራ በአብዛኛው የአይኤም3 ፕሮጀክት የሚባል አይኤም3 ፕሮጀክት እንግዲህ በ3 ወረዳዎች ከሌሎች አጋር ድርጅቶች ማለትም ከቀይ መስቀል ከአይኦኤም እና ዩኤንኤችሲአር ደግሞ እንደ ዳይካክ ኦን ዘ ቢሃፍ ኦፍ ዳይካክ ነው እየሰራ ያለው። እነሱ ጋር አብረን የምንሰራው በፕሮቴክሽን ስራዎችን እየሰራ እንገኛለን ማለት ነው። እዚህ ወደ ዋላ የምንሰራው በአብዛኛው እየሰራን የምንገኘው እነዚህ በተለይ ጥቃት ተጋላጭ የምንላቸው ወይም የተለየ ተደራራቢ ችግር ያለባቸው የህብረተሰብ ክፍሎችን መለየት ነው ስራችን። መጀመሪያ በተለዩ የማህበረሰብ ክፍሎች እንግዲህ ድጋፍ የሚያስፈልጋቸውን ከለየን በኋላ የንጽህና መጠበቂያ የሚያስፈልጋቸው ይኖራሉ። ድጋፍ የሚያስፈልጋቸው የገንዘብ የካሽ የሚያስፈልጋቸው ይኖራሉ። እነሱ የተለዩትን በሙሉ ለሚመለከታቸው ማድረስ ነው ማለት ነው። በዚህም እንግዲህ ዛሬ የምታዩት እየሰጠን የሚገኘው የንጽህና መጠበቂያ ነው። የንጽህና መጠበቂያ 309 ለሚደርሱ የልጃገረዶችና ሴቶች ማለትም ለእያንዳንዳቸው አጠቃላይ 309 ማለት ወደ ገንዘብ ስንቀይረው ወደ 400 ሺህ ብር በላይ ገንዘብ የሚያወጣ የንጽህና መጠበቂያዎችን የተለያየ አይተሞች ናቸው። 8 አይነት የንጽህና መጠበቂያዎችን ተደራሽ እያደረግን ነው ማለት ነው። ከዚህ በተጨማሪ እንግዲህ አያይዘን የምንሰራቸው ስራዎች ለተጋላጮች የገንዘብ ድጋፍ በተለይ ወደ ሌሎች ቦታዎች አገልግሎት ለማግኘት ሲንቀሳቀሱ ድጋፍ የሚያስፈልጋቸው የትራንስፖርት ኮስታቸው የሚሸፈንላቸው ለ85 እንደዚሁ ግለሰቦች ለእያንዳንዳቸው 3 ሺህ ብር በአጠቃላይ ወደ 255 ሺህ ብር የገንዘብ ድጋፍ እናደርጋለን ማለት ነው። ይሄ ገንዘብ ድጋፍ እንግዲህ ድጋፍ ለማግኘት ወይም አገልግሎት ለማግኘት ወደ ሌሎች ቦታዎች ሲንቀሳቀሱ የትራንስፖርት ወጪዎችን ለመሸፈን ያለመ ነው ማለት ነው። በጣም ብዙ ተጋላጭ ይገኛል እዚህ ዋላ ወረዳ ላይ። በተለይ ከነዚህ ቀበሌዎች አንደኛው ቀበሌያችን ኮን ከተማ ነው። ኮን ከተማ 01 ከሚገኙ በጣም ብዙ ተጋላጮች አሉ። ከነዚህ የተመረጡ ተጋላጮች ናቸው የሚያገኙት ይህን ድጋፍ ማለት ነው። ከዚህ ጋር በተጨማሪ እንግዲህ በተፈጥሯዊና ሰው ሰራሽ አደጋዎች አደጋ ለደረሰባቸው የህብረት ክፍሎች የሚያግዛቸው መሳሪያዎችን መስጠት ነው። ፐርሰን ዊዝ ዲሰቢሊቲ የምንላቸው ወይም የአካል መጉደል የተለያዩ አደጋዎች የደረሱባቸው ናቸው። ለዛሬ ለ12 ሰዎች ወይም ፐርሰን ዊዝ ዲሰቢሊቲ ለምንላቸው እየሰጠን ነው። እነዚህም ወደ ገንዘብ ስንቀይረው ወደ 79 ሺህ ብር የገንዘብ የሚያወጣ የአይነት ድጋፍ ያደረግነው 2 ዊልቸር 5 ክራንች እና 5 ለአይናቸውን ማየት የተሳናቸው መጠቆሚያ ተብሎ የሚጠራው ዋይት ኬን የሚለው እነሱ ድጋፍ እያደረግን ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ አሁንም ስራዎችን የምንሰራው የአቅም ግንባታ ስልጠናዎችን እዚህ ዋላ ወረዳ ላይ ከሚገኝ ከኮን ከተማ ውስጥ ያሉ የመንግስት ሴክተር መስሪያ ቤቱን የአቅም ግንባታ ስልጠናዎችን መስጠት ነው። በዚህ ማያይዘን እንግዲህ በዚህ 2 ቀን ውስጥ ስልጠናዎችንም እየሰጠን ቆያለን ማለት ነው። እዚህ በዚህ አያይዘንም ጎን ለጎን ያለውን ተጨባጭ ሁኔታ መዳሰስ ነው። የትኛው ቦታ ላይ ነው ክፍተት ያለው የአገልግሎት ክፍተት ያለው የሚለውን በመለየት አገልግሎት የሚያስፈልጉት በመለየት ለሚመለከተው አካል ወይም ለሚመለከተው መንግስትና መንግስታዊ ላልሆነ ተቋም አድቮኬሲ ስራዎችን እየሰራን እንቀጥላለን ማለት ነው። ፕሮጀክቱ ከጀመረ 1 ዓመት አልፎታል። የሚቀጥለውም 1 ዓመት ይቆያል። በአጠቃላይ 36 ወራት በዚህ ስራዎች እየሰራን እንቆያለን ማለት ነው። ዋላ ወረዳ ሴቶችና ህጻናት ነው የምሰራው። በዚህ ድጋፍ ይሄ ፕሮጀክት ዳይካክ ፕሮጀክት ነው። የባለፈውም አመት አሁን የመጀመሪያው አይደለም። የባለፈውም ለሴቶች የንጽህና መጠበቂያ ለተጎዱ ሴቶች ጾታዊ ጥቃት ለደረሰባቸው ሴቶችም ጭምር ነው ድጋፍ የሚያደርገው። የአካል ጉዳተኞች እያንዳንዱ
እንደ ጉዳት አይነታቸው ማቴሪያል እያቀረበልን ነው የሚገኘው። አሁንም የባለፈውም የብር እጥረትም ራሱ ተጋላጭ ሆኑ ሴቶች፣ አዛውንቶች፣ አካል ጉዳተኞችም ጭምር የህፃናትም ጭምር እያካተተ ነው ድጋፍ እያደረገ ያለው። በጣም እስካሁን ባለው ድጋፍ እያመሰገነ ነው ያለነው። አሁንም ይቀጥላል ብዬ ተስፋ አረጋለሁና ባለኝ እንደ ሴቶችና ህፃናት እንዲህ ለተረዱ ሰዎች እየረዳ ላለ ፕሮጀክት በጣም እናመሰግናለን። አመሰግናለሁ።